ጨረቃዎቼ የኔ ወዶች ኑርልኝ የሳቄ ምንጮቼ የድካሜ ብርታቶች እሙሽዬ የኔ እናት ወይኔ ሙሽ እንደዚህ ትስቃለች በጣም ነው ዝቆ እግዚአብሔርን እንባስኪ መጣት እያሳቀች ነበርና እንደዚህ ለሰው ልጅ የሳቁ ምንጭ መሆን መቻል ምን ያክል መታደል መሰላችሁ ጋይስ እግዚአብሔርን ቢገርማችሁ ማለት ነው እኔ ሰሞኑን በጣም ቢዚ ነኝ ነግራችኋለሁ ብዙዎቻችሁን እንደው እየመጣው ከዚህ እንደዚህ ነው እያልኩኝ እየተናገርኩኝ ነውና ቤት እየቀየርን ነው ዛሬ ደግሞ ዋይፋይ ትናንት እየነገርኳችሁ ነበር ዋይፋይ አለመቋረጡ ተጠቀመን እያልኳችሁ ነበርና ግማሽ ሌሊት ላይ ዛሬ ማታ ተቋረጠ ማለት ነው። ምክንያቱም የዚህኛውን ቤት ካንስል አድርገን እዛኛው ቤት ለማስተካከል ግን እሁድና ቅዳሜ ስለሆነ ዝግ ነው። እዛኛው ቤት አልተስተካከለልንም። ከዛ ጭራሻውን ሌላ ቤት ሄደናል የምናድርበት ቤት ማለት ነው ከእናትየዋ ቤት። ምክንያቱም ቤት የለንም ተሰደድን፣ ስደተኛ ሆነናል። ይህን እያልኳቸው ያለሁት ማለት ነው። ያው እየጠፋ አይደለም በተቻለኝ ልክ ሴትዮዋ ጋር ዋይፋይ ኮንታክት አድርጌ በቲክቶክ ገበቅ እያልኩኝ ነው ምናምንና የዛሬው ቀን በጣም ድካም አለ ምናምን ግን ማርያምን ልክ እየሰራው ሴትዮዋ ጥላኝ ሄዳ ማለት ነው። ጥላይ ባቴ ድማ ማየት አልችልም ሁላ ዝም ብላ ትጫዋለች። ወይኔ ስራ ሲሰሩ በምላሳቸው ነው እንዴ ቢሰሩት ምናምን ነው የምትለው ብታይ ማለት ነውና እያየውኝ በቃ እየሳቅኩ ነው በቃ ስራውን የጨረስኩኝና የኔ ውዶች ኑሩልኝ እግዚአብሔርን እንዴ ቅምጥሌ ደግሞ ማለት ነው ሽማግሌነት ነው ትልቅ ሰውነት ምናምን በጣም ነው የሚያምርብሽ። ምን አለች ልጆቼ እኔ በጣም ብዙ ነገሩን አሳልፌ ነው እናንተ የደረሳችሁብኝ አለች። እናንተን ያቆየዋችሁ ለማለት ያክል ማለት ነውና የኔ ወርቅ እንዴት እንደሚያምርብሽ ሁሉ የሚያምርብሽ የኔ ሽቅርቅር። ብሩኬ ደግሞ በሳምንት 5 ሰው ምናምን እየሆነች አስቸግራኛለች አለ እና ደግሞ ማለት ነው ብሩኬም እንዳለ ልንገራችሁ እኔ ከአንቺ ውጪ ከአይሚ ውጪ ሌላ ሰው ማውራት አልፈልግም ማለት ነው። አያችሁ አንቺ አይሚ ነሽ አይደል? እኔ ከአይሚ ውጪ ሌላ ሰው ማውራት አልፈልግም ማለት በቃ ስትቀያየርብኝ ሌላ ሰው መስለሽኝ አለ። በቃ ባላየ ላሽ ልል ነበር አለ። ይመች ያራዳል እግዚአብሔር ላሽ በል በቃ እንደው ሌላ ሰው መስላ ምናምን ራሱ ደንበርበር ካለብህ ምናምን ነገር ጣል አድርጋት መሄድ። ከዛ በቃ እሷ ራሷ ስጠራ ቅምጥሌ ስጠራ ቡቡ ስትልህ በቃ ወይኔ ቡቡ ትበለው በቃ እግዚአብሔርን ቡቡ ስትለው ቅምጥሌ ማለት ነው ደስ እንደሚል ሌላ ሰዎች ቡቡ አትበሉትን ያልወድም ደስ አይለኝም እና ማለት ነው እንዴት ደስ እንዳለኝ እና ቅምጥሌ በቃ ዛሬ ቆለት ልትላ እንዳያችኋት አንዳንድ እንደዚህ ቂርር ሲባላለች እና ደግሞ እኔ ሰውን ለማሳቅ ነው የተፈጠርኳለች እኮ እውነት እግዚአብሔርን አዎ ሰውን ለማሳቅ ሰውን ለማስደሰት ሁሉ ሰው አይደለም ምንም እንደዚህ አይነት ነገር ሰርተሽ ቀርቶ ዝም ብሎ ሲያይሽ አዳሚ ፍግግ ነው የሚለው በቃ ቁንጅናሽ ፈገግታሽ እኔ ማለት ነው ስታኮርፍ ምናምን ዝም የኮርፍ ብያታለሁ እዛ መሀል ላይ ደርሳ ደግሞ ፈገግ ስትል አፍሬ ፈገግ እላለሁ ማለት ነው ምን ያክል ነገር ነው ግን እግዚአብሔርን እና ብሩኬ ወንድም ጥላ ኑርልን እውነት ማርያምን ሴቶች ልታመሰግኑት ይገባል። ብሩኬ ለመሰላችሁ በጣም ብዙ ወንዶች አሉ ሴት ልጅ የሚቀልዱ በሴትነቷ የሚቀልዱ ስላችሁ እንዴት ነው በብዙ ነገር ወንድ ልጅ መሸወድ ይችላል ባይዘው ወይ የወንድ ልጅ ምላስ ቅቤ ያቀልጣል ይባላል። አዎ እና ብሩኬ ደግሞ አጭበርባሪ ወንድ ስላልሆነ እውነት ሪል የሆነ ወንድ ስለሆነ ማለት ትናንት ማይታችሁታል። እኔ ያየሁትን ዓለም ማሳየት ፈልጋለሁ። በቃ እንዴት ነው ምንድነው ለቅምጥሌ ምንም ነገር በቃ ባለፈውም ተናግሯል። ምንም በዓለም ላይ ያለ ነገር ሁሉ በቃ ብዙ ነገር ቢኖረኝ ብሰጥሽ እና ደግሞ በቃ ሙሉ ነገሬ የሆነ አካሌ ነፍሴ ሁሉ ያንቺ ነው ያላት ነበርና ቅምጥሌም ደግሞ እንደዛው ነው ግን እኔ ሴት ስለሆንኩኝ ነው እንደዛ ያልኳቸዋለሁ። ሴት ልጅ እንደዚህ አይነት ባል ይገባታል። እንደ ብሩክ አይነት ባል የሚያከብራት የሚያሞግሳት አለውልሽ ሚላት እኔ ኖርልሻለሁ ያንቺ መኖር ያኖረኛል እኔ ላንቺ አንቺ ለኔ ሲላት አሰባችሁት አይደለ? እና በቃ እንዴት ነው ቆንጆዬ እንደሆነች በየጊዜው ሲነግራት እያንዳንዱ ነገር ለዚህ ሴት ልጅ ባለፈውም ቅምጥሌ ተናግራለች። እንደ ብሩኬ ሆኑላቸው ለሚስቶቻችሁ ብላለች። ኦኬ ልክ እንደዛ መሆን አለባችሁ ወንዶች እየተማሩ ከብሩኬ የምሬን ነው። እና ሁለት አዝጎች እንግዲህ ከዚህ በፊት ልክ ታናሽና ታላቅ ታውቃላችሁ ልክ እንደ ታናሽና እንደ ታላቅ እህት ነው እንትን የሚሉት አንዱን ፍራንክ ያደርጋል ወይ ደግሞ የሆነች ነገር እንጂ ዛሬ እንደዚህ በአንድ ላይ ተንኮል ሰርተው ሲመጡ አስባችሁታል? ተንኮል ሳይሆን ይህ እንትን ነው ደስ የሚል ፍራንክ እናታችንን ፈገግ ያስባላት ፈገግ ብሳ ሳይሆን እንደዚህ ደስ ብሏት በደንብ የሳቀችበት ፕራንክ ነውና እንደዚህ ብታደርጉ ሁሌም ይሄ ፕራንክ ሳይሆን ፋን ቪዲዮ ነው ፋን ነው በቃ ይሄ ፕራንክ አይደለም። እና እሙሼ ደግሞ ብሩኬን እየተቆጣቸው ነበረ መሀል ላይ እንደ ኩያው እንትን ሲላት ምናምን ሴትዮዋን አረ እሙሼ የኔ እናት የኔ ደርባባ የኔ ወርቅ እወድሻለሁ በጣም ነው የምወድሽ በነገርሽ ላይ ማለት ነው ከልቤ ነው ማርያም በጣም ደስ የምትል እናት ናት ንጹህ ልብ ያላት እናት የሆነች እንዴት ነው ጀግና እናት አንበሳ የሆነች እናት ነው ያለቻችሁ እግዚአብሔር አቆይላችሁ ቅምጥሌ እንደዚህ ማድረጉ ትንሽ ይከብዳል ያለችው ምንድነው ልክ እንዴት ነው ተወዳታለች ታከብራታለች እናቷ ነች ግን የሆነ አንዳንድ ነገሮች በተለይ እንደዚህ አይነት ከበድ ያለ ነገር የማስደንገጥ ብራንክ ወይ ደግሞ ምናምን አሁን ትልልቅ ሰዎች ታውቃላችሁ ትልልቅ ሰዎች ላይ አይደለም ትልልቅ ነው ትንሽ ሰዎችንም ያከብራሉ እናቶች እንደዚህ ናቸውና በእሙሽ የፊት እንደዛ ማድረጉ ምናምን ትንሽ እንትን ብላ ነበረ
ግን እዛ ደግሞ ማለት ነው ቅምጥሌ እንደዛ አረ ልጅ ምናምን ስትል ቆይታ ወደውኑ እንደዚህ አድርጊ ምናምን ይላታል። በድምጿ ተናገረች። ወይኔ ባንዱ ተቀየርኩ ምናምን ስትል እኔ ራሱ ድንግጥ እያልኩኝ ነበረ። እና ሙሽዬን በዚህ ልክ ስላሳቅሻት የኔ ቆንጆ እድሜ ልክሽን ሳቂ፣ እድሜ ልክሽን ተደሰቺ። እንደዚህ ልክ አሁን ስትናገሪ እንደነበረው ድምጽ እንደዚህ ምርኩዝ ይዘሽ እንደዚህ ጎንበስ እንዳልሽው የዚህን ያክል እድሜ ከዚህም በላይ ይስጥሽ። ብሩኬም ደግሞ ዋናው አሽቃባጩ ነኝ ብሏል ቅድም። አሽቃባጩና ነገሮቹን ወደዚህ ምንድነው እሳትና ክብሪት አሉ አይደል? ክብሪትና እሳቱ ናቸው የሰራችሁትና አጋዥ ነበርክ። ነገሮቹን ሀሳቡንም ያው አብራችሁ ክሪትና አደርጋችሁ ይመስለኝ። እና ብሩኬም ደግሞ እግዚአብሔር ይስጥ ረጅም ዕድሜ ከጤና ጋር ይስጣችሁ አብራችሁ ልክ አሁን ቅድም ቅምጥና አይታችኋታል እንደዛ እያለች እንትን ስትል ብሩኬ እየደጋገፋት ነበርና ልክ እንደዛ ትልልቅ ሰዎቹ ናችሁ ደገፍገፍ የምትሉበት ጊዜ ያምጣላችሁ። ከዛ ደግሞ ማለት ነው ብሩኬ ሳስበው ቅምጥሌ ስታሯሯጠው እኔ አልቻልኩም። እዛ ብሩኬ ይዛታል ደግሞ ስትወድቅ ወይኔ ጉዴ! ዛሬ እግዚአብሔርን በጣም ነው የሳኩት። በጣም ደስ የሚል ቪዲዮ ነበረ። ሙሼ እንደዛ ስስቅ ደግሞ በጣም ነው የሳኩት እግዚአብሔርን። ከዛ ደግሞ እንደው እንዴት ነው ስለ መጠጢቱ ደግሞ ሲያወሩ ማለት ነው መቤቴ እና የኔ ወዶች ኑሩልኝ፣ ወዳችኋለሁ በጣም። የኔ ገጣጣዎች አንድ አይነት እኮ ናቸው። ያቸው እስኪ ደግሞ ዝም ብለው ነው የሚያሳሱ። ዝም ብላችሁ እንደዚህ ስታያቸው ማለት ነው ዝም ብሎ የሚያሳሳ ነገር አላቸውና መብራናት ለያችሁ፣ ረጅም እድሜ ከጤና ጋር ተስጣችሁ፣ በፍቅር አርጁልኝ። ፍቅር ከምንም በላይ ነው። መተሳሰባችሁ፣ መከባበራችሁ ደግሞ ፍቅራችሁ እንዲጨምር ያደርገዋል። በነገራችሁ ላይ መተሳሰብ፣ መከባበር ካለ ፍቅር ትንሽ ካለም ቢሆን ያን ትንሽ የፍቅር ትልቅ ማድረግ ይቻላል። ምክንያቱም የሰው ልጅ ሁሉም ሰው መከበር ይወዳል። በቃ እንዴት ነው እንድታከብሩ ይፈልጋል ማንኛውም ሰው። ያ ነገር ደግሞ ከናንተ አለ። መተሳሰብ የሚባለው ነገር ምናምን ነገር እንዳለ ከናንተ አለና ኑሩልኝ። ሙሽዬ የኔ እናት እንኳንም ሳቅሽ፣ እንኳንም ደስ አለሽ። ሁለት አዝግ ልጆች እንግዲህ አዝገውናል ዛሬ። እጅግ በጣም ደስ የሚል ቀን ነበረ። ግን ጋይስ እንደዚህ እየሳቃችሁ እንደዚህ እየተደሳታችሁ ደግሞ ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ ሰብስክራይብ አድርጉ። ከዚህ በኋላ ወደ ቻሌንጁ ሄደናል፣ እያያችሁ ነው። ምክንያቱም ማለት ነው ቅምጥሌ በዚህ ወቅት ዝም ብላችሁ በዚህ 3 ወር ምናምን 500K መግባት አለባት። ዝም ብላችሁ ድፍን ስታረጉት ማለት ነው። ብሩኬም ደግሞ እንደዛው አብረው ቢገቡ ምን ችግር አለው? ግን አብረው ቢገቡ ምን ችግር አለው? እውነት የብሩኬ ወዳጅ ነኝ ለብቻው የምትሉ ወይ ደግሞ የቅምጥሌ ወዳጅ ነኝ ብቻው የምትሉ የሁለታቸውም አይታችኋል። አንዳቸው ለአንዳቸው ባዶ ናቸው። ምንድነው አንዳቸው ካላንዳቸው ባዶ ናቸው። አንዳቸው ለአንዳቸው ግን ሲሆኑ ጎዶሏቸው ይሞላል። የትኛውም ሰው ለምን ይመስላችኋል ትዳር ውስጥ የሚገባ ወይ ደግሞ ፍቅር የሚይዘው? ሰው ሲባል ሙሉ አይደለንም እኛ ግን የአንዱን ደካማ ጎን አንዱ ይሞላል። ለምሳሌ ብሩክ የሆነ ደካማ ጎን ሊኖረው ይችላል፣ ቅምጥሌ የሆነ ደካማ ጎን ሊኖራት ይችላል። የሰው ሙሉ ስለሌለው ማለት ነው። ስለዚህ ያን ደካማ ጎን ድፍንፍን አድርገው እዚህ ደርሰዋል። እንደምታዩት በጣም ብዙ ሰው ሁሉም ሰው የራሱ ምክንያት አለው። ማንንም መናገር አልፈልግም፣ ግን እዚህ ጋር እኔ ከማቃቸው ከማደንቃቸው ከምወዳቸው ደግሞ ወደዚህም ወደዛም ሳይሉ ደግሞ በአንድ ላይ ተከባብረው ተፋቅረው ተዋደው መጠው እስከ ዛሬ እየሰሩ ያሉ ምርጥ ወጣቶች ናቸው። ለወጣቱ ተምሳሌት የሚሆኑ ልጆች። እነዚህን በአንድ ጊዜ እንኳን 1 ሚሊዮን ብናስገባቸው ምን ችግር አለው? አይደለም እንደዚህ ፋን የሆነ ቪዲዮ ሰርተው ምንም ሳይሰሩ ዝም ብለን እንደዚህ ፎቶቸውን ስናይ ራሱ እኮ ፈገግ እንላለን አይደለ? ስለዚህ ሰብስክራይብ ያደርጋችሁ ብታዩ ላለውኝ ማለት ነው። ደግሞ ዛሬ እንደደስ እንዳለ ልንገራችሁማ። ዛሬ ገና ቪዲዮ ዱብ እንዳለ ገና 1 ሰከንድ ሳይል 0 ሰከንድ እያለና 0 ላይክ እያለ እኔ ታችሁ ዱብ አልኩኝ ማለት ነው። እግዚአብሔር እንደደስ እንዳለኝ እናንተ አልገባችሁም እንዴ? ከዛ በኋላ ማለት ነው ዝም ብዬ ደስ አለኝ ምናምን ነገር። ግን ችግሩ ምንድነው? ልክ ወዲያውኑ ዩቲዩብ ላይ እስኪ እንትን ዋይፋይ ግብት ካለልኝ ቶሎ ነው የምመጣው። ከዛማ ደስ ብሎ ወይ ምናምን ነገር ብዬ በጣም ደስ አለኝ ምናምን። ከዛ ትንሽ እያየው እያለ ደግሞ ሴትዮዋ ጠፋችሁ። አይ ችግር ግን ክፉ ነው። ግን እውነት በጣም ነው የሚያሳዝነው እኮ ያለውበት ሁኔታ። አሁን ይሄን ሁለት ቀን ደስ አይልም በጣም አውቂያችሁ ነው። ባካችሁን ችግር የሚባል ነገር የለም፣ ቢዚ ነኝ እንጂ። እና ለማንኛውም ሰብስክራይብ ማድረጋችሁን አትርሱ። ሙሼ የኔ እናት እንደዚህ ስለሳቅሽ እንደዚህ ደስተኛ ስሎች ደስ ብሎኛል። ከዚህ በፊት ቅምጥሌን ፕራንክ አድርጓለች ብሩኬም በእንደዚህ አይነት ነገር፣ ብሩኬም ደግሞ ቅምጥሌን ፕራንክ አድርጓታል። ግን እንደዚህ አይነት ነገሮች እንዳለፋን ነው የሚያደርጉትና በነገራችሁ ላይ በደንብ ማወቅ ያለባችሁ ነገር በየቀኑ ሀሳብ ክሪት እያደረጉ አይዲያዎችን ይዘው መጥተው እዚህ ጋር መስራታቸው በጣም ሊያስደንቃቸው የሚችል ነገር ነው። የምሬን ነው። እንደዚህ ቀላል አይደለም። የሆነ ሀሳቦችን ሰው ይወደውን አይወደውን ሰውን ያስቀይሚውን በዚህ ላላስቀይሚውን ምናምን የሚባል ነገር አለ። ይህን ቪዲዮ ልልቀቀው አልልቀቀው የሚለው ነገር አለና ከፍ በሉልኝ፣ ከዚህ በላይ ንገሱልኝ። የምሬን ነው። ቅምጥሌም ንግስቱኝልኝ፣ ንገሽልኝ፣ ብሩኬም ንገስልኝ። እሙሼ ደግሞ የልጅ ልጅ እንዲያሳዩሽ እግዚአብሔር ፍቀድላቸው። የምሬን ነው። ጋሽዬ በቀደመት እንደዚህ ተጣመሩ ብሎ መርቋቸው እኛም አሜን ብለን በቃ አሁን ደግሞ እንዴት ነው? መቼ ነው ግን ልጅ የሚወለደው? አማረኝ ልጅ ምንድን ነው? ጉድ እኮ ነው ዘንድሮ ማለት። አሁን ከሙሽዬ ሲሄዱ ልጃቸው እንደዚህ ልጅ ይዘው ቢሄዱስ ብዬ አሰብኩ። ዝም ብዬ ቅድም ቪዲዮን እያየሁ እያሰብኩ ነበር።
እና ቅምጥሌ ደግሞ ምንም ታድርግ ምንም ትሁን በጣም ነው የሚያምርባት። እግዚአብሔርን ለምን እንደሆነ አላቅም። ያኔ ምንም ነገር ጸጉሯን ምንም ታድርገው ታበጥረው አታበጥረው የሆነ ጸጉር ትቀይር አትቀይር ትሰራው አትሰራው በጣም ነው የሚያምርባት። ሲጀመር ሹርባ የሚያምርባት ሴት እኮ እንደዚህ ሁሉ ነገር እንደሚያምርባት ይታወቃል። የምሬ ነው። እኔ ቅምጥሌ ሁሉ ነገር እንደሚያምርባት የገባኝ ሹርባ እንደዚህ ወደ ታች ተሰርተው በጣም ነው የሚያምርባት። እኔም እንደመስል እኮ ታየኝ ሹርባ ወደ ታች ተሰርቼ። ለማንኛውም እሙሽዬ ደግሞ የኔ ደርባባ የኔ ወርቅ እናት ማርያምን እንዴት እንደምታምር እኮ ደርበብ ያለሽ ክፍ ያለች ወርቅ የሆነች እናት። ወድሻለሁ የኔ እናት። ሁላችሁንም ወዳችኋለሁ በጣም ወዶቼ። እየገባችሁ ሰብስክራይብ አድርጉ ፕሊስ። እንደዚህ ደስ የሚሉ ልጆችን እስኪ ከፍ ከፍ ብለው ንያቸው ከዚህ በላይ ማለት ነው። ከፍ ከፍ እያሉ ነው። እግዚአብሔር የተመሰገነ ይሁን እና ከዚህ በላይ ደግሞ ከፍ ይበሉ። ባይዘው ጌሙን ደግሞ እያሰባችሁበት ነው አይደል? አልተረሳም። የጌሙን ፕሮግራም መቼ እንደሆነ አላቅም፣ ግን ያው የሆነ እነሱ የቀኖች ምክንያቱም ቀኑን የሚያውቁት አዲስ አበባ ከመጡ በኋላ ነው። ሶ ግን ቀኑን እስኪያሳውቁን ያው ሁላችሁም ተዘጋጁ። ታብታብ የምታደርጊ ታብታብ፣ ኮፒ ሊንክ፣ ሸር ምናምን እዛ ደግሞ ጊፍት ምናምን ያላችሁ ለመዘጋጀት ሞክሩ ለማለት ያክል ነው። ተረፈ ወዳችኋለሁ። የነገ ሰው ይበለን። እኔ ወደ አዲሱ ቤት ገብተን ከዛ በኋላ ምናምን እስክንል ጠብቁ። ወዳችኋለሁ። ባይ